እሺ አባቱ ማን ነው? ያለ አባት ከሴት ብቻ ፈጠረ አላህ። አባቱ አብ ነው። ሰው ይሄን ካመናቸው በቃ እኔ ደስ ብሎኛል። ስለዚህ አብ አባቱ እና የቀደመው ጥያቄ ደግሞ እንደ ቁርአን ጠይቅሽ፣ ከዛ እንደ መጽሐፍ ቅዱስ ውሳኔው ወስንሽ እኮ ማለት ላለማመን የምትሄዱበት መንገድ ምናምንናለን። ምን ነው ላለማመን ይሄድ ነው? አብ አምላክ አባቱ እንደሆነ የቱ ጋር ነው አብ አባቱ እንደሆነ? አሁን እንደ ቁርአን ጠይቅሽ አይደል? እንደ ቁርአን መለስንልሽ። አሁን እንደ መጽሐፍ ቅዱስ ከሆነ ደግሞ በዛ ደግሞ ረዘሽ ትጠይቂያለሽ እንጂ እንደ ቁርአን አባት የለውም አባት የለውም። ስለዚህ አብ ነው አባቱ። እስኪድም እንደዚህ አይ ይሄን ለማወቅ ነው እኔ ጠይቅኩት። ያለ ወንድ ዘንድ ተወለደ። ከዛ ደግሞ አብ አባቱ ነው ሲባል ኦኬ፣ እናንተ በእስልምና ስለሌለ ትምህርቱ ላታምኑ እንዴት? አብ አባቱ ነው ሲባል ያለ ወንድ ዘር ተወልዷል እና ስለዚህ አባቱ ነው ስትይ ጊዜ አብ ማርያምን አግብቶ ነው ወይንስ ምንድን ነው ማለት ፈልገሽ? በቃሉ እኮ እሱ ደግሞ ሌላ ነው። እሱ አባትነት እንዴት ነው ወልዶታል ሲባል ምን ማለት ነው? በቃሉ በትዕዛዝ ማለት ከልጅ ልጅ ተወልጄ አድንሃለሁ ስላለው አዳምን አብ ራሱን በድንግል ማርያም ገልጦ አዳነን ማለት ነው። ኢየሱስ ክርስቶስን መስሎ አብ ላይ አዳነሽ ኢየሱስ ክርስቶስ። አብ እና ኢየሱስ ክርስቶስ ልዩነት የላቸውም፣ የሰብ ነው እንጂ እንደሚለያዩ ከአንደበትሽ እንድታረጋግጭ አደርግሻለሁ። ወደዛ ከመሄዳችን በፊት አድናቸዋለሁ ያለው ከልጅ ልጅ ተወልጄ አድንሃለሁ ያለው ወልድ ነው አብ ነው? አብ የተወለደው አብ ነው ማለት ነው አይደል? ክርስቲያኖች ተስማማላችሁ? የተወለደው አብ ነው እያለች እኮ ወልድ ነው፣ ልዩነት የለውም እኮ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ስለሆነ ኢየሱስ ክርስቶስ አብ ከድንግል ማርያም አይ በነገራችን እኔ ማለት ከትምህርት ነው እንጂ አንብቤ ስላላደለ ይቅርታ፣ ከኔ የተሻሉ ሰዎች አብራርታል። ግን በቃ እኔ ይሄን ለመጠየቅ ነው። አመሰግናለሁኝ። ግን የቅድሙ ጥያቄ ደግሞ ማለት ከ600 ዓመት በኋላ ነው ያው ማለት ከመሐመድ ጀምሮ ነው አይደል? እናንተ እምነት እስልምና የሚቀጥለው ወይም የተመሰረተው መሐመድ ትክክለኛ ነብይ ለመሆኑ ምንድነው ማስረጃችሁ? እናንተ ነብይ ስለመሆኑ በጣም ጥሩ። የአንድ ነብይ ትክክለኛ ነብይነት እንዴት ነው ማወቅ የምንችለው? ለምሳሌ መጽሐፍ ቅዱስ ላይ ነብያቶች አሉ ብለሽ ታምኛለሽ አይደለ? አዎ። ወይ አንተ ነብይነታቸውን እንዴት አምነሽ ተቀበልሽ? በምን ሚዛኑ ምንድን ነው? ተአምር ስለሚያደርጉ። በጣም ጎበዝ ልጅ፣ እሱ እንድትይ ፈልጌ ነው። ስለዚህ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ባስቀመጥሽው ሚዛን መሰረት ነብይነታቸውን ላረጋግጥልሽ ነው። ወታቻላል የመካ ሰዎች ጠየቋቸው። ሰአለ አህል መካ ረሱላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቅ አልቀመር። ተአምሩን አሁን ቃል በቃል ልናሳያችሁ ነው። ይብሮ እንዳይወጣላት ነቢያችን ሰለላሁ ዐለይሂ ወሰለም የሰሯቸውን ተአምራት ሁሉ እናስከብራቸው። አይ ይብሮ አለ ኢብራሂም የለም መሰለኝ። እሺ ትልቁ ላይ ለሆነና ላሳይሽ ወይንስ በአንደበቴ በነግርሽ ታምኚኛለሽ? ላሳይሽ ብታሳይኝ ደስ ይለኛል። ብትናገርም ደግሞ ችግር የለውም ማለት ብታሳይኝ። እኔ ማለት የመማር እንጂ ይሄ እምነት ትክክል ይሄኛው ትክክል ለማለት አይደለም። ብታሳይኝ ደስ ይለኛል። ብትነግረኝም ደግሞ ኖርማል ነው። እኔ ራሴ ደግሞ ወደፊት ላነበው ስለምችል ችግር የለውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድን ነው ከተባለ የመካ ሰዎች ራሳቸው ጠይቀዋቸው ያውና ሐዲሱ ታገኙታላችሁ መሰላችሁ። ሙስሊም 2802 ላይ፣ ቡኻሪ 3637 ላይ ታገኙታላችሁ። አነ አህለ መካ የመካ ነዋሪዎች ሰአሉ ረሱላላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠየቁ። አን ዩሪየሁም አያ ተአምር እንዲያሳያቸው። ፈአራሁም እርሱም ማሳያቸው እንሽቃቅ አልቀመር የጨረቃን መከፈል አሳያቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃን የመክፈልን ተአምር አድርገው ለህዝቦቻቸው አሳይተዋቸዋል ማለት ነው። እሺ ይሄ ነው እና የአንድ ነቢይ የነቢይነትን ማረጋገጫ። እነዚያም ሰዎች
እስኪ እናንተ የእውነት ነቢይ ከሆንክ ተአምር ሰርተህ አሳየን አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ከፍለው አሳያቸው ማለት ነው። እሺ እና ይሄ ነው። ወደ አማርኛ አልቀይርላችሁ። በቃ አንድ ጊዜ ወደ አማርኛ አልቀይርላችሁ እዚህ እያለ ወደ አማርኛ ኢላ ሉገቱል አምሃሪያ ፔስት አድርገው ይታያቸዋል። እዚህ ወደ አማርኛ እንቀይረው። ያው የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳያቸው ጠየቁና የጨረቃን መከፋፈል ሁለት ጊዜ ያሳዩቸው ይላል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሸቀ ለሁሙል ቀመረ ኢላ ሸቀይን ወደ ሁለት ጨረቃን ከፍላ አሳይተዋቸዋል። ሌላም ተአምርን አድርገዋል። በጣም ብዙ ተአምር አይንን አብርተው መልሰዋል ምናምን። ገነትን አይተዋታል። ስለ ገነት በአስተምሮ ደረጃ ብቻ ሳይሆን አይተዋታል። ሰባቱን ሰማይ አድርገዋል። ከአምላክ ጋር ቃል በቃል ተነጋግረዋል ያለማንም መካከል። ቀደምት ነቢያትን አይተዋቸዋል። በአካል አስነስቶላቸዋል። እነ ሙሴን፣ እነ መሲሁን፣ እነ ዮሐንስን ሁላቸውንም ነቢያትን ሁሉ አይተዋል። እነ ሃሩን፣ እነ አብርሃምን ይህን ይመስላል ማለት ነው። እሺ ዳባር ጥያቄ አለ? እሺ ጥያቄ ምንድን ነው? አሁን ብዙ የእስላም መምህሮች እዚህ ቲክቶክ ላይ ከመጡ ጀምሮ ቃልን ስታሳያቸው ቃልን ያለ መረዳት ይመርጦ ሰሚ አይነት አለ አይደለ? መጽሐፍ ቅዱስን ለራስ ሲሆን ትጠቀማላችሁ፣ ለሌላ እንትን ሲሆን ግን አምላክነት ምናምን ሲጠቅስ አትጠቀሙም። ለምንድን ነው? በጣም ጥሩ። እኛ መጽሐፍ ቅዱስን እየተጠቀምንበት አይደለም፣ ለእናንተ እያስጠቀምናችሁ ነው። እኛ ለእናንተ ሁጃ ነው በእናንተ ላይ ገብተዋል አይደለ? እኔ መጽሐፍ ቅዱስ ላይ እስልምናን ለማረጋገጥ እየሄድን ይመስላቸዋል ብዙ ሰዎች። ላ አይደለም። ስለ ነቢዩ መሐመድ ለማረጋገጥ ላ አይደለም። احنا اكتفينا بكتاب الله وبسنة النبي عليه الصلاة والسلام لكن نذكر لكم من ناحية الحجة عليكم እኛ በቁርአንና በሐዲስ የተብቃቃን ትውልዶች ነን። እዛ ሄደን ስንፈልግ ለዛርልን ለእናንተ በማዘን ከመጽሐፋችሁ እነዚህን የነቢያት መንገድ እያሳየናችሁ ወደ ነቢያት መንገድ እንድትመለሱ እንድትመጡ ነው እንጂ ያን የምናሳያችሁ እኛ እስልምናችን ለማረጋገጥ ረብ ፈጣሪ የሌለ መጽሐፍ ላይ የተሰጠነው በግልጽ ነው የምነግራችሁ። የቀደምት ነቢያቶች ሲሰጡ የነበሩ ለአካባቢያቸው ለነበረ ህዝብ ናቸው ያቺ መጽሐፍ። ይሄ መጽሐፍ የዓለምን ህዝብ ለዚያውም ለጊዜው ብቻ ሳይሆን እስከ ዓለም ድረስ ለሚመጣ ትውልድ የተሰጠ መጽሐፍ ነው። አንድ እኮ አንተ የሆነ መጽሐፍ እኮ የሆነ ጊዜ ሊያገለግል ይችላል። ለቁርአን እንደዛ አይደለም። ሷሊሑን ሊኩሊ ዘማኒን ወመካን ለሁሉም ጊዜና ለሁሉም እስከ ዓለም ፍጻሜ ድረስ ተስማሚ የሆነ ቃል ነው። ታቻለ አይደል? የመጨረሻው ዘመን ነብይ የተሰጡት መጽሐፍ ልክ እንዲሁ የነብይነታቸው ግዛት ለግዛታቸው ስፋት ለዘመናቸው ፍጻሜ የላቸውም። እስከ ዓለሙ ፍጻሜ ድረስ የነብይነታቸው ማዕረግ የሚቀጥል ነው። ልክ እንዲሁ ደግሞ መጽሐፋቸው ዓለምን ሁሉ የሚያዳርስ ነው። አላህ በቁርአን ላይ ኢን ሁወ ኢላ ዚክራ ሊልዓለሚን ይላል። ይህ ቁርአን ለዓለማት ህዝብ ተግሳጽ እንጂ ሌላ አይደለም ይላል። ታቻለ ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም ሲገልጻቸው ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት ህዝብ እዝነት አድርጌ ነው የላኩህ ይላቸዋል። ይህን ይመስላል እና እዚያ ያለውን ስናሳ ጊዜ እንደው ለእናንተ ያንን እውነቱን ከማሳየት አንጻር ሌላ ጥያቄ አይሽ ቴንክ በትህትና ስለመለስክልኝ። ሌላው ጥያቄ አንድ እስላም እንግዲህ ያው አላህን የሚያመልከው አይደለ ወርሺፕ የሚያደርገው ግን ይሄ ያለ አይደለ ለመሐመድ ከልክ በላይ ያለው ፍቅር እስከ ሞት ድረስ ማለት ነው። እሱ አምልኮ አይደለም ስታስበው። እኔ በሐሳቤ አላህ የተወደደ አይደለም ነው የምለው።
ጥያቄ ጠይቅና ወደ መልሱ እንሄድልህ። አንተ ያሰብከው ነገር ሊኖር ይችላል፣ እኛ እናስረዳ፣ ችግር የለውም። አሁን እዚህ ቦታ ላይ አምልኮ ማለትን ማለት ነው የሚለውን ልናውቅ ይገባል። መጀመሪያ እያመለካችሁ ነው ወይ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ምልክ መምጣታችን በፊት አምልኮና ውዴታ የተለያዩ ነገር ናቸው። አንተ እናትህን ትወዳታለህ፣ እስከ ሞት ድረስ መስዋዕት ትሆንላታለህ ወይ? አዎ ትሆንላታለህ፣ በደንብ ሆንላታለህ። ያ ማለት ግን አመለኳት ማለት ነው? ላ አይደለም። አይደለ? ሀገርህን ትወዳለህ ወይ? አዎ ትወዳታለህ። ለሀገር ይሰዋለህ ይላል ወታደር። እንዲህ ያመለካት ነው? አረ አይደለም። ለሀገርህ ነፍስን ትሰጣለህ ቢባል አዎ በደንብ እሰጣለሁ፣ ያው ተዘጋጅቼ ተሰልፌ ሌላ። አሁን አምልኮ ማለት ለአምላክ ብቻ የሚፈጸሙ የአምልኮ ስርዓቶችን ለሌላ አካል መፈጸም ነው። ከአላህ ውጭ እርሳቸውን ለአላህ ብቻ የሚመለክ ሂጄ ብሰግድላቸው ወይንም ብለምናቸው እንዲህ አድርጉልኝ ወይንም እንዲህ የአምልኮ ስርዓት ለእርሳቸው ሂጄ ብፈጽም አዎ ዛኔ ያጋራ ይባላል። አላህ ስብሐነሁ ወተዓላ ምን ይላል? ፈመን ካነ የርጁ ሊቃአ ረቢህ ፈልያዕመል ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ ይላል። ከእኔ ከአላህ ጋር በጥሩ ሁኔታ መገናኘት የፈለገ ሰው የትንሣኤ ቀን መልካም ስራን ይስራ፣ ለእኔ በሚሰራው አምልኮ ላይም ሌላን አንድንም አካል እንዳያጋራ ይላል። አየህ አይደለ? ለእኔ በሚሰራው የአምልኮ ስርዓትም ከእኔ ውጭ ሌላን አካል አንድንም እንዳያጋራ። አየህ፣ ለአምላክ ብቻ በምንፈጽማቸው የአምልኮ ስርዓቶች ላይ ነቢዩ ሙሐመድን ወይንም አብርሃምን፣ መሲሁን፣ ገብርኤል፣ ሚካኤል እነዚህን ብናጋራ ብንሰራላቸው የዛኔ አመለክናቸው። ይታል አይደለ? ይህን ደግሞ እኛ በፍጹም አናደርገውም። አላህ በቁርአን ላይ በርካታ ቦታ ላይ ከልክሎናል። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ከልክለውናል። ኢዛ ሰአልተ ፈስአሊላህ አሉት። አንዱ ሰው መጠየቅ ስትፈልግ አላህን ብቻ ጠይቅ አሉት። ማንንም እንዳትጠይቅ። ማንኛውንም የአምልኮ ስርዓት ለእርሱ ብቻ ነው። ላ መለክን ሙቀረብ ወላ ነቢይ ሙርሰል፣ የቅርብ መልአክ ለምን አይሆንም? ለእነርሱ በፍጹም አንጠራቸውም። ይህን አድርጉልህ አንተ ጠብቅ አንላቸውም። ገብርኤል፣ ሚካኤል የቅርብ መልአክ ናቸው ወይ? አዎ ታላላቅ የቅርብ መላእክቶች እንደሆነ አላህ ይነግረናል። ይታችኋል፣ የቅርብ መላእክቶች ናቸው። ገብርኤልንና ሚካኤልን የካደ ሰው ያኔ እነሱን እውነተኛ መልአክ ናቸው ብለን የሚለውን የካደ ሰው ይህ አማኝ አይደለም ብሎ ቃል በቃል ተናግሯል። ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ መን ካነ ዐዱወን ሊላሂ ወመላኢከቲሂ ወረሱሊሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን፣ ለገብርኤልና ለሚካኤል ጠላት የሆነ ይህ ከሃዲ ሰው ነው ብሎ ገልጿል። እነዚህን አካሎች ግን እንጂ አንተ ገብርኤል በመንገድ ላይ አንተ ጠብቀኝ፣ አንተ ገብርኤል እንዲህ አንተ ላላ፣ ይህን የምንጠይቀው ከአምላክ ብቻ። ገብርኤልን ትወዱታላችሁ? አዎ በደንብ እንወደዋለን። ይታል አይደለ? እርሱን አንድ ሰው ክፉ ሲናገር ብሰማ ዝም አለ ነው። ይህ መልአክ ነው፣ የተከበረ መልአክ ነው። አምላክ አድርገ የሚለውን የሚያደርግ የሆነ መልአክ ነው። አምላክ ሲያዘው ጊዜ ትእዛዙ ነው የሚፈጽም ነው። ከዚያ ውጭ ግን ለእርሱ ምንም አይነትን መልአኩ ገብርኤል እና ሚካኤል ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እየመጡ እርሳቸውን ይጠብቁ ነበር። ከአምላክ ዘንድ እየተላከ ገብርኤልና ሚካኤል ሐዲሱን ላሳያቸው እችላለሁ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ሆነው እርሳቸውን ይጠብቁ ነበር። በጦር ሜዳ ላይ የእሁድ ጦርነት ጊዜ ሰዕድ ብን አቢ ወቃስ የሚባለው በጣም ቀስተኛ ሰሓባ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ፊት ለፊት ሆኖ ይፋለማል፣ ጠላትን ማለት ነው። በዚህን ጊዜ ዘወር ብሎ እርሳቸውን ያረጋግጥ ይሰልል ነበር። እርሳቸውን ማንም ሰው መጥቶ እንዳይነካቸው ብሎ ከፊታቸው ሆኖ እየተፋለመ ነበር ይሄ ሰሓባ። በዚህ ሁኔታ ሳለ ዘወር ሲል የሆነ ነገር ሁለት አካሎችን ተመለከተ። በጦርነት ላይ ስለሆነ ሊጠይቃቸው አልወደደም ነበር። ከጦርነቱ ረፍት በኋላ ጠጋልና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠይቃቸው፣ አንቱ የአላህ መልእክተኛ ሆይ ቅድም ከእርሶ ፊት እየተፋለምኩ እያለሁኝ ሁለት ነጫጭ አካሎችን ተመልክቻለሁ። ነጫጭ ለብሰዋል፣ ነጫጭ ሰዎች ናቸው። በነጫጭ ፈረስ ላይ ሰይፍንም ይዘው ከእርሶ ጎን ቆመው አየሁኝ ከቀኝና ከግራ። እነዚህን አካሎች ከጓደኞቻችንም አይደሉም፣ ከዚህ በፊትም አይቻቸው አላውቅም። ማን ናቸው እነዚህ አካሎች ብሎ ጠየቀ። ሀል ረአይተሁማ አሉት፣ አይታቸዋል ማለት ነው አሉት። ቃለ ነዓም፣ አዎ አይቻቸዋለሁ። ኢነሁማ ጅብሪል ወሚካኤል፣ እነዚያማ ገብርኤልና ሚካኤል ናቸው ብሎ ነገሩት። ያሰላም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ጠላት ጫፋቸውን እንዳይነካ ያስጠብቃቸው ነበር እያለ አላህ ቃል በቃል ቁርአን ላይ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጦር ሜዳ ላይ እርዳታ ነሻለሁኝ ባሉት ጊዜ ቃል እዛው ወደ ሺህ መልአክ ይልክላቸው ነበር። ቁርአን ላይ ሲናገር ማስረጃ ልስጣቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን አለ። ኢዝ ተስተጊሱነ ረበኩም፣ እኔን ጌታህን አላህን እርዳታ በለመንከኝ ጊዜ አለ። ፈስተጃበ ለኩም፣ እኔ መሻልኩህ። አኒ ሙሚድኩም፣ እኔ ጨምርላችኋለሁኝ። ቢአልፊን ሚነል መላኢካ፣ 1000 መላእክት ሰራዊትን አስከትዬ ልክላችኋለሁኝ፣ ጨምርላችኋለሁኝ አላቸው። መቼ ነበር? የኡሁድ ጦርነት ጊዜ
በኢስላም የመጀመሪያ ጦርነት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ጦር ተከፈተባቸው። የመካ ከሃዲያኖች በቃ ሙሐመድን እናጥፋው ተባባሉ። እናጥፋው። ከጊዜ ወደ ጊዜ ሰዎች እያመኑ ነው፣ እየሰለሙ ነው። ገና የዛኔ ስንት ነበሩ? 300 ነበሩ። ተመልከቱ። ነቢ ሰለላሁ ዐለይሂ ወሰለም አስተምሮ ገና እንደጀመሩ አማኞች ገና እየሰለሙ እያመኑ እያለ 300 ደረሱ። ይገድሏቸዋል። ይሄም በቃ ሊያቆማቸው አልቻለም። ስደት አድርጓላቸው። ይሄም ሊያቆማቸው አልቻለም። መጨረሻ ላይ ጦርነት ተከፈተባቸው። በቃ ጦርነት ተከፈተ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ገና 300 ናቸው። እነዚያስ ጦር ሜዳ ላይ ቀረቡ። በሺዎች የሚቆጠሩ በጣም ብዙ ህዝብ ናቸው። እነዚያ መሳሪያ ሁሉ አላቸው። ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች ገና ደካማ ናቸው፣ ብዙ የላቸው። ጦር ሜዳ ላይ ቀርበዋል። ማን ነው ይሄን ነገር ያሴረው? በነገራችን ላይ ሰይጣን ነው። ሰይጣን በንጉሶች መካከል ገብቶ በመካ ከሃዲያኖች መካከል በሰው የመገለጥ አቅም አለው። ይገለጥና በቃ ሙሐመድን እና ሰራዊቶቹን አጥፏቸው፣ እኔ ከጎናቸው ሆናለሁኝ አላቸው። እሺ ብለው ተስማሙ። ከዚያ በኋላ ሰራዊቶቹን እነዚህን የመካ ከሃዲያኖች እንዳለ ተስማሙ፣ ሻሉ። ይህን ጦርነት ሊያካሄዱ ፈለጉ። በዚህ ጊዜ ነው ነቢያችን ሰለላሁ ዐለይሂ ወሰለም ጦር ሜዳ ላይ ቁመው ሲያዩ እነዚህ 300 ናቸው አማኞች፣ እነዚያኞቹ በሺዎች የሚቆጠሩ ናቸው። እነዚያ መሳሪያ ይዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተንበርክከው አላህን መለመን ጀመሩ። ፈጀተ ዐላ ሩክበቲሂ ዐለይሂ ሰላቱ ወሰላም። ነቢያችን ሰለላሁ ዐለይሂ ወሰለም በጉልበታቸው ተንበረከኩ መሬት ላይ። ጋቢያቸውን ወደዚህ ጣል አደረጉና ወአስበሐ የድዑ ላህ ዐዘ ወጀል፣ አላህን ይለምኑ ጀመር። አላሁመ ነስረከ አለዚ ወዐድተኒ፣ ጌታዬ አላህ ሆይ እረዳሃለሁ ብለህ ቃል ጌታዬ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን ዛሬ ቃልህን እንድትፈጽምልኝ ይፈልጋለሁኝ። አላሁመ ኢንተህሊክ ሃዚሂ ልዒሳባ ለን ቱዕበደ በዕድ፣ ጌታዬ አላህ ሆይ እነዚህ ጀማዓዎች እነዚህ 300 ሰሃቦች አማኞች ከሞቱብኝ አሁን ከተገደሉ በምድር ላይ የሚያመልክህ እንደገና ሰው ካላስተማርኩ በስተቀር አላገኝም ነው። ጌታዬ አላህ ሆይ እባክህን እርዳታ አንሻለሁ። አላህን መለመንን አልተወገዱም። አቡበክር ስዲቅ የተባለ ታላቁ ሰሃባ ሐስቡከ ያ ረሱለላህ ኢነላህ ሙንጅዙን ለከ ማ ወዐደክ እስኪላቸው ድረስ አንተ የአላህ መልእክተኛ ሆይ በቃችሁ፣ በቃ ከጋቢያቸው ከራሳቸው ላይ እስኪወርድ ድረስ። ከዚያ በኋላ አቡበክር ስዲቅ አላህ ቃል ይገባልህን ይፈጽምልሃል እኮ በቃ እንጂ አንተ የአላህ መልእክተኛ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም አምልኮ ከጀመሩ ከዓለም ይወጣሉ። ከዚህ ዓለም ማለት ትችላላችሁ። ከዚህ ዓለም ይወጣሉ። በቃ ከአላህ ጋር ያላቸው ትስስር በጣም የሚደንቅ ነበር። ማታ መስገድ ጀምረው ሌሊቱ ይነጋ ነበር እስከ ጠዋት ድረስ፣ እግራቸው እስኪያብጥ ድረስ አይ ነበር ብላለች እናታችን አይሻ። እግራቸው እንደዚህ ህብጥ ብሎ እስካይ ድረስ። እንደ አጠቃላይ እዚያው ላይ አላህ ሱብሓነሁ ወተዓላ ወዲያው የቁርአን አንቀጽ አወረደ። ይሄ ያነበብኩላቸው ኢዝ ተስተጊሱነ ረበኩም፣ ሙሐመድ ሆይ እርዳታን አሁን በለመንከኝ ጊዜ ፈስተጃበ ለኩም፣ እኔም እሺ ብያለሁኝ። አኒ ሙሚድኩም ቢአልፊን ሚነል መላኢካ፣ እኔ 1000 የመላእክት ሰራዊቶችን ልልክልህ ልጨምርልህ ቃል ገብቼልሃለሁኝ አላቸው። ከዚያ እነዚህ መላእክቶች ተላኩ። አላህ ሲልካቸው ያዘዛቸውንም ቃል ሁሉ በቁርአን ላይ ይነግሩናል። ኢዝ ዩሒ ረቡከ ኢለል መላኢካ፣ እኔም ጌታህ አላህ ወደ መላእክቶቼ እንዲህ የሚል ትእዛዝን ባስተላለፍኩ ጊዜ አዘዛቸው። አኒ መዐኩም፣ እኔ ከእናንተ ጋር ነኝ። ፈሰቢቱ ለዚነ አመኑ፣ ሂዱና ወርዳችሁ እነዚያን ያመኑትን አጽኗቸው፣ ከጎናቸው ሆናችሁ። ሰኡልቂ ፊ ቁሉቢ ለዚነ ከፈሩ ሩዕብ፣ በእነዚያ በካዱት ጠላት ልብ ውስጥ ደግሞ ሽብርን እለቅባቸዋለሁኝ፣ እንዲፈሩ አደርጋቸዋለሁ ነው። ገብታቸዋል። በብዛታቸው እነዚያ ተመክተዋል። ነገር ግን በውስጣቸው ሽብር እለቅባቸዋለሁኝ። ፈድሪቡ ፈውቀ ልአዕናቅ ሚንሁም ወድሪቡ ሚንሁም ኩለ በና፣ ከእነርሱ ከአንገታቸው በላይ ቅሏቸው፣ ሙሉ ሰውነታቸውን እምተዋቸው። ለምን ከተባለ እነዚህ ከሃዲያኖች አማኞችን ለመቅላት፣ ለመግደል፣ ለመጨረስ ተዘጋጅተዋል። መላእክቶችን አላህ አዘዛቸውና ሄዳችሁ እነዚህን ጠላት አሸንፋችሁ ነው፣ ድል ነስታችሁ ነው አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም በጦርነቱ ላይ ሳሉ ፈضحክ፣ ሳቁ፣ ደስ አላቸው። የመላእክት ሰራዊት እንዳለ መጣ። የመላእክት ሰራዊቶች መጡ። ወዲያው ጦርነቱ ተካሄደ። ጦርነቱ እየተካሄደ እያለ ነው ያንን ያያቸውን ሰሃቦች ቀደም ታሪኩን ነግሬያቸዋለሁኝ። ነገር ግን ሌላ በጣም የሚገርም ነገር አላህ በቁርአን ላይ ነግሮናል። የዛኔ ከተከሰተው ቀደም እንዳልኳችሁ ከካህዲያኖቹ ሰይጣን ነበረ እኔ ከጎናችሁ ነኝ። ወኢዝ ዘየነ ለሁም ሸይጣኑ አዕማለሁም ወቃለ ላ ጋሊበ ለኩም ልየውመ ሚነ ናስ ወኢኒ ጃሩን ለኩም፣ ዛሬ ማንም የሚያሸንፋቸው የለም እኔ ከእናንተ ጎን ነኝ ሀያ ብሎ ገፍቷቸው ነበር ሰይጣን አይደለም።
ፈለማ ተራአት ልፊአታን ያለ አምላካችን አላህ ከነዚያ ከካህዲያኖቹ ሰይጣን አለ፣ ከነዚህ ደግሞ መላእክቶች አሉ ከአማኞቹ። ሁለት ጭፍሮችን በተያዩ ጊዜ አለ ሰይጣን መላእክቶችን አያቸው፣ ያውቃቸዋል እነ ጅብሪል እነ ሚካኤልን። ነከሰ ዐላ ዓቂበይህ አለ አላህ ጀርባውን ሰጥቶ በቃ ነካው፣ ሮጠ ወደኋላ። ወቃለ ኢኒ በሪኡ ሚንኩም ከሃዲያኖችን ምን አላቸው? እኔ ከእናንተ የጠራሁ ነኝ አላውቅላቸውም ብሎ ሄደ። እኒ አራ ማላ ተረውን አላቸው፣ እኔ እናንተ የማታዩቸውን አካሎች አያለሁኝና አለ። እነ ጅብሪል እነ ሚካኤልን መላእክቶችን ሲያይ ጊዜ የለም አምልጥ አለ ሰይጣን። በጣም ይፈራቸዋል። እኒ አኻፉ ላህ ረብል ዓለሚን አለ ሰይጣን። እኔ ዓለማቱን ጌታ አላህን እፈራለሁኝ አለ። እዚህ ጋር መፍራት ሲል ከምን አንጻር ነው? እነዚህ የላካቸውን ሰራዊቶች ገብቷቸዋል አይደል? በእርሱ በኩል የተላኩ ሰራዊቶችን በቃ ሸሽቶ እያመለጠ ነው። እንዳጠቃላይ ምልላችሁ ነው መላእክቶች እየመጡ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያግዙ ነበር፣ ይረዱ ነበር፣ ከጎናቸው የሆኑ ነበር። ይህን ይመለከቱ ነበር ሰሃቡ ያዩና ሌላ ጥያቄ ማለት ነው። እሺ ሌላኛው ጥያቄ በእስልምና ውስጥ አንድ ሰው አላህን ተቀበለ አይደለ? እሺ ከዛም በኋላ ማለት አንድ ሰው አምላኩን ሲቀበል የእሱን ህልውና ይፈልጋል። ህልውና መኖሩን በእስልምና እንዴት ነው ተአምራቶች መዳን ያለ አይደለ? አጋንንት መውጣት መፈወስ እንዴት ነው እስላም ውስጥ አለ? እኔ ብዙ ጊዜ አይቻላል አለ አምላክ አላህ ሱብሓነሁ ወተዓላ ስለ አጋንንት መፈወስ በዚህ በቃሉ ይፈወሳሉ ሰዎች። እኛ እንደዚህ ሰዎች ላይ የታመሙ አጋንንት ያለባቸው ሰዎች ላይ እየቀራን እናስወጣላቸው ነበር። ግን ይህን እኛ ሙስሊሞች እንደ ትልቅ ነገር አናየውም። ለዚያ ነው ሲወራ ማትሰሙት። ይህ የሃይማኖትን ማረጋገጫ ነገር አይደለም፣ እኛ ጋር ይበርቅ አይደለም። ሀፊዞች አሉ፣ የታመመ ሰው ላይ ይቀራሉ። ያንን ጅን ያናግሩታል፣ እንዲወጣ ያዝቷል፣ ይወጣል። እኔ ብዙ አጋንንትን አስወጥቻለሁ። ግን ዛኔ እንደዚህ እንደ ትልቅ ነገር ተደርጎ እንደሚታይ በክርስትና ዓለም እኔ አላውቅም ነበር፣ ልጅ እያለን ማለት ነው። ለካ እንደዚህ ይህን እንደ ተአምር አድርገው ዛሬ ላይ ጭራሽ ፕሮቴስታንቶች እኛ አጋንንት እናስወጣለን። ይሄ እምነት መገለንትን አይደለም፣ ሚዛን አይደለም። ይሄ እንዳጠቃላይ አላው አላህ ሱብሓነሁ ወተዓላ በዚህ በቃሉ ስንቀራባቸው ጊዜ ሰዎች ያክል እንደሚቃጠሉ ራሳቸው ይናገራሉ። ይህን የአምላክን ቃል መቋቋም እንደማይችሉ ራሳቸው ይናገራሉ። ከዚያም ከሰውነቱ ላይ ይወጣሉ። ይሄ ነው። እሺ አምላክ አላህ ሱብሓነሁ ወተዓላ ተአምራት ያልከው ነገር በቁርአን ላይ እንዳለ ቁርአንን ብታነበው እንደው እንትን ካልክ ፕሌይ ስቶር ላይ ወረደ አላህ በቀደሙትም ላይ ያደረገውን ሁሉ ተአምራት ይነግረናል። በጣም ብዙ ለነቢያቶቹም ተአምር በጠየቁት ጊዜ ራሱ ያስደርጋቸው ነበር። ለምሳሌ አብርሃም አንድ ጠየቀ። በቁርአን ላይ ካሉ ተአምራቶች ካደረጋቸው አንዳንድ ልንገርህ። አብርሃምን እንውሰድ። አብርሃም ከዕለታት አንድ ቀን አላህን ይጠይቃል። ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ ቃለ አወለም ቱእሚን ቃለ በላ ወላኪን ሊየጥመኢነ ቀልቢ ቃለ ፈኹዝ አርበዐተን ሚነ ጠይሪ ፈሱርሁነ ኢለይክ ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم إلى وإذ قال إبراهيم أبراهام من ديه بالغزي لهزبوشو أستوس إلى لما أبراهام بالغزي أستوس من على أبراهام ربي أرني كيف تحيي الموتى عند تأمر طيقة جيتاي الله خوي ሙታንን እንዴት እንደምታስነሳ አሳየኝ አለ። ማየት ነው የፈለገው። ገብታችኋል አይደለ? አያምንም ወይ? ያምናል። ስለማመን ሳይሆን በደንብ አድርጎ ያምናል። ለዚህም ነው ይሄን እንደሚያምን ሊያረጋግጥልና አላህ ምን አለ? ቃለ አወለም ቱእሚን አብርሃም አላመንክም እንዲህ አለው። ቃለ በላ ኧረ በደንብ አምኛለሁ እንጂ ጌታ ያለ ወላኪን ሊየጥመኢነ ቀልቢ። ስለዚህ ማየት የፈለገው ምንድነው? ማድረግ የፈለገው አብርሃም ማየት ነው የፈለገው። ሙታን ሲነሱ ማየት ባይኑ ማየት ፈልጓል። አሁን አላህ ምን ሊያደርግ ነው ለአብርሃም? ራሱ በአብርሃም እጅ በአብርሃም ትእዛዝ እንዲነሱ ሊያደርግለት ነው። ምን አለው አብርሃምን? ቃለ ፈኹዝ አርበዐተን ሚነ ጠይር። እንግዲህ አሁን ሲድና አብርሃም 4 ወፎችን ያዘ ነው።
4 ወፎችን ሄዶ ያዝ አብርሃም። ፈሱርሁነ ኢለይክ ወደ አንተም ማስጠጋቸው አለው። ይዞ መጣና አስጠጋቸው። አንቆራርጣቸው አለው። ቆራረጣቸው፣ ገደላቸው ወፎቹ። ثم جعل على كل جبل منهن جزءا ከዚያም ከእያንዳንዳቸው ክፍልፍሎቻቸውን ወደ እያንዳንዱ ተራራ ላይ ሄደህ አስቀምጥ አለው። ከፋፈላቸው፣ ቆራረጣቸውና እዚያ አንድ ተራራ 2 3 4 ተራራ ላይ ሄዶ ስጋቸውን አስቀመጠ። ከዚያ ተመለስና አሁን ثم ادعوهن አለው። አሁን ጥራቸውን በላቸው ዝም ብለህ አለው። يأتينك سعيا እየበረሩ ወደ አንተ ተነስተው ይመጣሉ። ከዚያ አብርሃም ተመለሰ ወደ ቦታው ነው አላቸው። ወዲያውም ሞትን ድል አድርገው ተነስተው እየበረሩ መጡ። አየህ፣ ይህን ተአምር ያደርግ ነበር አምላክ በነቢያት በኩል። ሌላም በርካታ ተአምራቶችን አድርጎላቸዋል። አሁን እዚህ ጋር ይህን ተአምር አድርጓል አብርሃም? አዎ አድርጓል። ነገር ግን አምላክ በአብርሃም በኩል አደረገለት እንጂ የምንለው አብርሃም በራሱ አይደለም። ተአምርን የሚያደርገው አምላክ ነው። ጀማ በነቢያት በኩል ያደርግላቸዋል። ሌላም ተአምራቶችን አድርጓል አምላክ አላህ ሱብሓነሁ ወተዓላ። በመሲሁ በኩል ሙታንን ያስነሳ ነበር። ልክ እንዲሁ አይንን ያበራል። ማየት የተሳናቸውን ይፈውሳል። መስማት የተሳናቸውን ድዳ የሆኑትንም ይፈውስ ነበር መሲሁ። ለመሲሁ ከተሰጡ ተአምራቶች እነዚህ። ሌላም ተአምር ተሰጥቶ ነበር። እሱም ምንድነው? ከጭቃ የወፍ ቅርጽ ይሰራል መሲሁ። ከዚያ እፍ ይላታል። በአላህ ፍቃድ በራሪ ወፍ ትሆናለች፣ አይናቸው እያየ። ሌላም ደግሞ ምን ያደርጋል መሲሁ? ወኡነቢኡኩም ቢማ ተእኩሉን አላቸው። እስራኤላኖች ቤታቸው ሄዳችሁ ምን እንደምትበሉ ነገራችኋለሁ ይላቸው ነበር። እዚህ እያወሩት ተአምር ይፈልጋሉ አይደል? አሁን ሂደህ ቤትህ ምን እንደተዘጋጀልህ ምሳል እንገር ይላቸዋል። ሳይሄዱ በፊት ቤት ምን እንዳለ ይነግራቸዋል። ባለው መሰረት እዛ ሄዳ ያገኙ ነበር። ወማ ተደኺሩነ ፊ ቡዩቲኩም አላቸው። በቤታቸው ውስጥ ያከማቻችሁትንም እህል እነግራቸዋለሁ ይላቸዋል። ቤት ውስጥ ለምሳሌ ጉድጓድ ውስጥ ማሽላ ነው፣ ጤፍ ነው፣ ምን ያክል ነው፣ ሁሉ እንዳለ ያውቅ ነበር። ይህን አላህ ሱብሓነሁ ወተዓላ ሰውቋቸው ይናገራሉ። ሙሴ ልክ እንዲሁ ያደረገው ተአምራት ብዙ ተአምራት አለ። ዮሴፍም ያደረገው ተአምራት አለ። ዮናስ ያደረገው ተአምራት። እነዚህን ሁሉ አምላክ አላህ ሱብሓነሁ ወተዓላ በነቢያቶች በኩል በርካታ ተአምራቶችን ሲያደርግ ቆይቷል። ሌላም እንዲሁ ራስ አላህ ሱብሓነሁ ወተዓላ እያደረጋቸው የገለጸልን አሉ። ለምሳሌ ከዕለታት አንድ ቀን የእስራኤል ሰዎች በመካከላቸው ተላላፊ የሆነ በሽታ ወረርሽኝ እንደምንለው ልክ እንደ ኮሮና ነው፣ እንደዛ ይገባል። በሱረቱል በቀራ ላይ ይህን ታሪክ ይጠቅሰዋል። እንደዚህ በገባባቸው ጊዜ እነዚህ ሰዎች አላህ ትእዛዝ ሰጣቸው በጊዜያቸው በነበረው ነቢይ አማካኝነት፣ አሁን ስለታመማችሁ እናንተ ወደ ሌላኛዋ ከተማ እንዳትሄዱ፣ በሽታውን ወደ ሌሎች ጤናማ ሀገር እንዳታስተላልፉ፣ ይልቁንስ እዚሁ ባላችሁበት ወደ እኔ ተመለሱ፣ ንስሐ አድርጉ፣ ጸሎት አድርጉ፣ ወደ እኔ ያነሳላችኋለሁ ብሎ ቃል ገባላቸው። እነዚህ ሰዎች ግን ይሄን አልወደዱ። ምን አደረጉ? ትእዛዙን ጥሰው ወደ ጤናኛማ ሀገር ሂደው ማስተላለፍ ፈለጉ። ራሱን ለማዳን ብሎ የሚሸሽ ሰው አይተዋል። ከዚያ በኋላ እዛ በሽታ ይተላለፋል። ይህ ክፉ ነገር እንዲሆን አልፈልግም አላህ። ነገር ግን እነዚህ ሰዎች ትእዛዙን አምፀው ጉዞ ጀመሩ ሁላቸው። አላህ በቁርአን ላይ ሲናገር ምን አለ ስለነዚህ? አለም ተረ ኢለ ለዚነ ኸረጁ ሚን ዲያሪሂም ወሁም ኡሉፉን፣ በሺዎች የሚቆጠሩ ናቸው። ስለነዚያ ከከተማቸው ከሀገራቸው ስለወጡ ሰዎች አልደረሳችሁም? ታሪኩ አታውቁምን? እያለ ይነግረናል። ወሁም ኡሉፍ፣ እነርሱ በሺዎች ይቆጠራሉ አለ። ሐዘረ ልመውት፣ ሞትን ፍራቻ በሸሹ ጊዜ ሄዱ፣ በቃ እንዳንሞት ብለው። ፈቃለ ለሁም ላሁ ሙቱ፣ አላህ ምን አላቸው? ሙቱ አላቸው። ወዲያው ልክ መሀል መንገድ ላይ እንዳሉ ሙቱ የሚል ትእዛዝ አስተላለፈ። እነዚህ እስራኤላውያኖች በሺዎች የሚቆጠሩ ሞቱ፣ እዛ ሞቱ። ثم አሕያሁም፣ ከዚያም ግን ሕያው አደረጋቸው። ተመልከቱ፣ አሁን ሙቱ ያላቸው ለምንድን ነው? ተመልከቱ፣ ወደ ጤናማው ሀገር ሂደው እንዳያስተላልፉ እዛው ሙቱ አላቸው። ወዲያውም አላህ ሱብሓነሁ ወተዓላ ተነሱ አላቸው። ወዲያውም ተነስተው ይሄዳሉ። ቦታቸው አለ። ወዲያውም ተነስተው ሄዱ። በሽታውንም አነሳላቸው። በሰላም ወደ ሀገራቸው ተመለሱ። በዚህ ይህ ተመልከቱ፣ እዛው ሙት ይገድላቸውና ያስነሳቸው ነበር። ወሀዛ ሚን አያቲሂ ሱብሓነሁ ወተዓላ። ይሄ ብቻ አይደለም፣ ሌላም እዚሁ ጋር በተያያዘ አንድ መልካም ሰው ዑዘይር ነበር፣ ወይንም እዝራ የሚባለው ልታውቅ ትችላለህ። ይህን ሰው ታሪኩን አላህ በቁርአን ላይ ይጠቅስልናል። በዚህ ጊዜ ምን እንደተከሰተ በእርሱ ዘመን ነበር ይሄና የተከሰተው። ልክ በሞቱበት ሰዓት ዑዘይር ያልፋል። ዑዘይር እያለፈ እያለ እነዚህን ሰዎች ሲያቸው በሺዎች የሚቆጠሩ እስራኤላውያን ሙተዋል። እርሱ ከሀገሪቱ እየሸሻ አይደለም፣ የአምላክን ትእዛዝ አምጾ። እንደ አጋጣሚ በዛ ሲያልፍ ነው አህያ ያለችው። በአህያው ላይ ስንቁን አስቀምጧል። በዚያች ላይ ተቀምጦ እየሄደ ነበረ። ሲያይ ጊዜህን በጣም ተደነቀና በቃ አላህን ጠየቀ። አው ከለዚ መረ ዐላ ቀርየትን ወሂየ ኻዊየቱን ዐላ ዑሩሽሃ ቃለ አና ዩሕዪ ሃዚሂ ላሁ በዕደ መውቲሃ። እነዚህን የሞቱ አካሎች አላህ እንዴት ነው አሁን ዳግም እንደገና ህያው የሚያደርጋቸው አለ። አሁንም እውቀት አይደለም ይሄ መልካም ሰው እየጠየቀ ያለው
ከይፈን ያለው ያነሳሱን ሁኔታ ነው እየጠየቀ ያለው ልክ እንደ ኢብራሂም እንደቀደም። አሁንም አላህ ስብሐነሁ ወተዓላ በዑዘይር ላይ ተአምር ሊሰራ ነው። ዑዘይርን ሙት ይለውና አሁን ደግሞ ከ100 ዓመት በኋላ ሊያስነሳው ነው። ተመልከቱ። ፈአማተሁ ላሁ 100 ዓምን ثم بعثه አለ። ቀጥሎ እኔም አምላክ አላህ ዑዘይርን ለ100 ዓመት ያክል ሙት አልኩት። ሞተ፣ በሰበሰ፣ በቃ አመድ ሆነ። ከዚያ በኋላ ثم بعث ከዚያም ቀሰቀስኩት አለ። ከ100 ዓመት በኋላ አስነሳው። ይህን ተአምር አድርጓል። ከተነሳ በኋላ ምን ተከሰተ ከተባለ አላህ ስብሐነሁ ወተዓላ አስነሳውና ዑዘይርን አሁንም አህያው አለች አይደለ? ይሄ ሰውዬ ማየት ፈልጓል ሙታን እንዴት እንደሚነሱ በራሱ ላይ ሊያሳየው ነው። ደግሞ ዑዘይርን ገደለውና ተነሳለው። ከ100 ዓመት በኋላ ቀሰቀሰው። ቃለ ከም ለቢስት አላህ ምን አለው? ምን ያክል ጊዜ ቆየህ አለው። ቃለ ለቢስቱ የውመን አው በዕض የውም አንድ ቀን ወይ ግማሽ ቀን የቆየሁት አለ። ዑዘይር እንቅልፍ ተኝቶ የተነሳ ያክል ብቻ ነው እንዲሰማ ያደረገው አምላክ አላህ። ያ100 ዓመት ነግዷል፣ ግን አልፏል። ያቸው ዑዘይር ምን አለ? አንድ ቀን ወይ ግማሽ ቀን ነች የተኛኋት ብሎ ተናገረ። ከዚያ በኋላ ቃለ በል ለቢስተ 100 ዓም አላህ ምን አለው? አይ አንድ ዓመት ማነው 100 ዓመት ነው የቆየኸው አለው። ከዚያ በኋላ አላህ ሱብሓነሁ ወተዓላ አሁን ደግሞ ወደ አህያህ ተመልከት አለው። ወንዙር ኢላ ሒማሪከ ከይፈ ኑንሺዙሃ ثم ነክሱሃ ለሕማ ነው። አሁን ወደ አህያህ ተመልከት፣ እንዴት አድርጌ እንደማስነሳት፣ እንዴት ስጋ እንደማለብሳት፣ እንዴት ህያው እንደማደርጋት ያለው። ለምን ያለው? መጀመሪያ ማየትን ስጠይቆ ስለነበር ነው። አሳየኝ እንዴት ሙታንን እንደምታስነሳ ብሏል። አሁን ተመልከት አለው። አይኑ እያየ ዑዘይር አላህ ስብሐነሁ ወተዓላ አንቺ አህያ ሆይ አጥንትሽ ይሰብሰብ ብሎ አዘዘ። ወዲያው አይኑ እያየ አጥንቷ ስትሰበሰብ ተመለከተ። አንቺ አህያ ሆይ ስጋ ልበሽ ብሎ አዘዘ። ወዲያው ስጋ ለበሰች። ሩሑንም እንድትመለስ አዘዘ። ወዲያው ከፊቱ ያቺ አህያ ህያው ሆና ቆመች። ይሄ ያልበቃ ሌላ ልጨምርልህ አለው። ወንظር ኢላ ጠዓሚከ አለው። አሁን ደግሞ ወደ ምግብህ ተመልከት አለው። ያቺ ምግቡን ራሱ ያችኑ ሊያስነሳለት ነው። ወሸራቢከ መጠጥህንም ውሃህንም ተመልከት አለው። እዚያ አላህ ስብሐነሁ ወተዓላ አይኑ እያየ ለዚህ ለዑዘይር ያችኑ ምግቡን ያችኑ ውሃውን አስነሳለ አመጣለት። ፈለማ ተበየነ ለሁ በተገለጸለትም ጊዜ ጠየቀው። ቃለ አዕለሙ አነ አላህ ዐላ ኩሊ ሸይኢን ቀዲር። ዑዘይር ምን አለ? እኔም አውቅ ነበር አንተ አምላክ አላህ ሁሉን ነገር በማድረግ ላይ ቻይ እንደሆንክ ብሎ ተናገረ። ከዚህ በኋላም ሌላ ተአምር ሊከሰት ነው። የዑዘይር አላለቀም። ለዑዘይር ለምንድን ነው የአምላክ ልጅ ያሉት አይሁዲዎች ወደሚለው አሁን ታሪኩ ይገባቸዋል። ከ100 ዓመት በኋላ ተነሳና ይሄ ዑዘይር እዝራ መጽሐፍ ማን ነው የሙሴን መጽሐፍ በደንብ አድርጎ የሚያውቅ የሆነ መልካም ሰው ነበረ እዝራ ወይም ዑዘይር። ስለሱ ነው። ከዚያ በኋላ ወዴት ይሄዳል? ወደ ቤቱ ይሄዳል። ዑዘይር ወደ ቤቱ ሄደ። ከ100 ዓመት በኋላ አስቡት፣ የልጁ ልጆች አካባቢ ደርሰዋል። ያ አንድ ክፍለ ዘመን አልፏል። ሄደና ወደ ቤት ቆረ ቤቴ ነው ብሎ በቃ ጠየቃቸው። አረ ቤት አይደለም፣ አረ ቤቴ ነው፣ አረ እኛ ቤት ነው። ማነህ አንተ ብለው ጠየቁት። እኔ ዑዘይር እባላለሁኝ አላቸው። አይ ዑዘይር ቅድመ አያታችን ነበር፣ ቆየ ከሞተ ከ100 ዓመት በፊት። እንትማ ዑዘይር አይደለህም ማለት እኔ ያ ዑዘይር ነኝ። ስለምን 100 ዓመት ነው የምታወሩት? እኔ ዑዘይር ነኝ አላቸው። አይ እሱ ከሞተ ቅድመ አያታችን የዚህ ቤት ባለቤት ዑዘይር ከሞተ 100 ዓመት ሆኖታል፣ አልፎታል። ስለዚህ ዑዘይር አይደለህም አንተ አሉት። እኔ ዑዘይር ነኝ ቢላቸው በቃ አልግባባሉ። እንዳለ የእስራኤላውያን ታላላቅ አዋቂዎች ተጠሩ። በቃ አይሁዲዎች ታላላቅ ሊቃውንት የሚባሉ ተጠሩ። ይሄ ዑዘይር ነኝ እያለ ነው። ያ ዑዘይር ደግሞ በጣም መልካም ሰው፣ በጣም የተከበረ ነው ከእስራኤላውያኖች ዘንድ በጣም የሚከበር ሰው ነው። ተሰባሰቡና እኔ ነኝ እያለ ነው ይሄ ሰው፣ ምን ትላላችሁ ተባሉ። እንተ ዑዘይር አይደለህም ከ100 ዓመት በፊት ሞቷል ብለው ቢነግሩት ወደ እሺ አንድ ነገር አድርግ እንድናምነህ አሉት። ምን አላቸው? በዑዘይር ዘመን የዛሬ 100 ዓመት የነበረች ልጅ ህፃን ነበረች የዛኔ። አሁን ላይ አርጅታ ትልቅ ሴት ሆናለች። አንዲት ሴት ብቻ ትገኛለች በምድር ላይ በእስራኤል ምድር ላይ ዑዘይርን የምታውቅ በአካል ልጅ ሆና የምታውቀው 100 ምናምን ዓመት ሆና በጣም አርጅታለች። ሴትዮዋ በጣም ያረጀች ሴት ነች። ያቺ ሴት ብቻ በምድር ላይ ያለች ዑዘይርን የምታውቅ። ያቺም ሴት አይኗ ጠፍቷል አሉት። ያ መልካም ሰው ያ ዑዘይር ከሆንክ በእርግጠኝነት አምላክ ቃልህን ይሰማሃልና አይኗን አስመልሰህላት አይታ አዎ ያው ዑዘይር ነው ካለች በዚህ መሰረት ካልሆነ በስተቀር አናምንህም ማለት እርሱን የሚያውቅ በምድር ገጽ ላይ አሁን የለምና ከዚያች አሮጊት በስተቀር አሉት። ጥሩ አለ ዑዘይር፣ ውሰዱኝ ወደ እሷ አለ። እንዳለ ታላላቅ አዋቂዎች ወሰዱት ወደ እርሷ። ሲወስዱት ጊዜ ልክ ሴትዮዋን አገኛት። በጣም አርጅታለች፣ ተጨማዳለች ምናምን።
ወዲያው ዑዘይር አላህን መለመን ጀመር። አምላኬ አላህ ወይ ለዚህ ሴት አይኗን መልስላት፣ አብራላት አለ። ወዲያውም አላህ ሱብሓነሁ ወተዓላ አይኗን አበራላት። በዚህ ጊዜ አይኗ ወዲያው እንደተከፈተ ከፊቷ ዑዘይርን አየችው። በጣም ጮኸችና ያ ዑዘይር አለች። ዑዘይር ሆይ ብላ በጣም ጮኸች። ወዲያው እስራኤላውያኖች ምን አሉ? ይሄማ ከ100 ዓመት በኋላ ሞትን ድል አድርጎ ተነስቶ የመጣው የአምላክ ልጅ ስለሆነ እንጂ ሌላ አይደለም አሉ። ለዚህም ነው ሱረቱል በቀራ ላይ አላህ ወቃለት ልየሁድ ዑዘይሩን ኢብኑላህ ያለው። አይሁዲዎችን በዛኔ ዑዘይር የአምላክ ልጅ ነው ብለው ቀጠፏል። የአምላክ ልጅ ያሉበት ምክንያት ይሄ ነበር ታሪኩ። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ድረስ ነበሩ እነዚህ አይሁዲዎች። የዚህ የአይሁድ ጭፍሮች ናቸው። ዑዘይር የአላህ ልጅ ነው የአምላክ ልጅ ነው ብለው የሚያምኑ ነበሩ። መጡና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን መልካም ነበር ክንከተልህ ነበር፣ ነገር ግን ወላኪነከ ላ ተዝዑሙ ቢአና ዑዘይር ኢብኑላህ ዑዘይር የአላህ ልጅ ነው ብለህ አታምንም እንጂ እንከተልህ ነበር ብለው በዚህ ብቻ ክደው የሄዱ አይሁዶች አሉ እና ይህ ነው